ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው በሲቪክ ባለፈው ካቆምንበት ማለትም ቱ ሁም ኤንድ ዋት ዳዝ ሞራሊቲ አፕላይ ከሚለው ክፍል ጀምሮ ይሆናል። እስከ መጨረሻው ድረስ ለማጠቃለል እንሞክራለን በተቻለን መጠን ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ሞራሊቲ ለማን ነው የምንሰጠው? ወይም አንድ ሰው ስነ ምግባራዊ ነው ሲባል ከምን አንጻር ነው ስነ ምግባራዊ የሚሆነው? ለማን ነው ስነ ምግባራዊስ መሆን ያለበት የሚለውን ነው ዛሬ የምንመለከተው። የመጀመሪያው ሀሳብ የሚሆነው ሪሊጂየስ ሞራሊቲ ነው። ሰው ለእምነቱ ወይም ለፈጣሪው ስነ ምግባራዊ ይሆናል ወይም ስነ ምግባርን ያከብራል። ምን ማለት መሰላችሁ? ሪፈርስ ቱ ኤ ሁማን ቢንግ ኢን ሪሌሽንሺፕ ቱ ዘ ሱፐርናቹራል ቢንግ ኦር ቢንግስ። አንድ ሰው ከሱፐርናቹራል ወይም መለኮታዊም ከፈጣሪው ከጋድ ጋር ካለው ሪሌሽን ጋር ያለው ስነ ምግባር ነው። ወይም ትእዛዛቶች አሉ አይደለ? እነዛ ትእዛዛቶችን ማክበር ወይም አለማክበር በተዘዋዋሪ ሲጠቀስ ምንድነው? ስነ ምግባር ወይም ስነ ምግባር ነው። ወይም ደግሞ ካላከበርን ስነ ምግባር አይደለም ማለት ነው። እንደ ምሳሌ እዚህ ያስቀመጠው ሀሳብ አለ። ኢን ጂዊሽ ኤንድ ክርስቲያን ትራዲሽን ፎር ኤግዛምፕል ዘ ፈርስት ትሪ ኦፍ ቴን ኮማንድመንትስ ሲ ዘ ፊገር ብሎ ፐርቴን ዘ ካይንድስ ኦፍ ሞራሊቲ። እንግዲህ በክርስቲያንም እንዲሁም በአይሁዳውያን ትራዲሽን መሰረት በአስሩ ትእዛዛት ውስጥ የሚጠቀሱት ሶስቱ ትእዛዛቶችን እንኳን ብንመለከት ለዚህኛው ካይንድ ኦፍ ሞራሊቲ የሚያሳዩ ፐርቴን የሚያደርጉ ናቸው ይለናል። ዚስ ኮማንድመንትስ ዲል ዊዝ ፐርሰንስ ሪሌሽንሺፕ ዊዝ ጋድ ኖት ዊዝ ኤኒ አዘር ሂውማን ቢንግስ። እና እነዚህ ግንኙነቶችም የሚያነሱት እነዚህ ትእዛዛቶችም ኮማንድመንቶችም የሚያነሱት አንድ ሰው ከፈጣሪው ጋር ከጋድ ጋር ያለውን ግንኙነት ሲሆን ኖት ዊዝ ኤኒ አዘር ሂውማን ቢንግ ከሌላ ሰው ጋር ሳይሆን ሰው ከፈጣሪው ጋር ወይም ሰው ለፈጣሪው ምን አይነት ስነ ምግባርን ማሟላት አለበት የሚለው የሚታይበት ነው ማለት ነው። እንግዲህ ቫዮሌቲንግ any of these three commandments a person could according to this particular code of ethics act immorally toward God without acting immorally toward anyone what else ይለናል ማለት ነው። ስለዚህ እነዚህን ህጎች እነዚህን ትእዛዛቶች መጣስ a person could according to this particular code of ethics ቀጥታ ስነ ምግባራዊ ነው አይደለም ሊያስብሎ የሚችለው ከፈጣሪ ጋር ካለው ግንኙነት ነው። without acting immorally towards anyone else ከሰዎች ጋር አይደለም ከማንም ጋር አይደለም ስነ ምግባር የሚሆነው ይልቁንስ ከፈጣሪ ጋር ካለው ግንኙነት ጋር ነው ማለት ነው። ለምሳሌ ከሶስቱ ኮማንድመንቶች ውስጥ አንድ ወይ ሁለቱን ያህል እንመልከት። አንደኛው ምን ይላል? ዱ ኖት ቴክ ዘ ኔም ኦፍ ዘ ጋድ ኢን ዘ ቬን በከንቱ የፈጣሪን ስም አትጥራ የሚል አንድ ኮማንድ አለ አይደለ? ስለዚህ ይሄኛው አንድ ሞራሊቲ ማሳያ መንገድ ነው። የፈጣሪን ስም በከንቱ ስንጠራ ኢሞራል ነው። በከንቱ ግን ሳንጠራ ስንቀር ወይም በተገቢው መልኩ ስንጠራ ምንድነው ማለት ነው? ስነ ምግባር ነው ማለት ነው። ይሄኛው ነው ከጋድ ጋር ያለን ሪሌሽን ሞራሊቲ የሚገለጽበት ነገር አንደኛው ከዚህ ነው። ሌላው ሞራሊቲ ኤንድ ኔቸር አለ። ሞራሊቲ ከተፈጥሮ ጋር ያለው እሳቤ ሰው ለተፈጥሮ ስነ ምግባር ማሳየት አለበት ነው የሚለን። ማለት ሪፈርስ ቱ ሂውማን ቢንግ ኢን ሪሌሽን ቱ ዘ ኔቸር ከተፈጥሮ ጋር ካለ ጋር ግንኙነት ጋር። ለምሳሌ ናቹራል ሞራሊቲ ሃዝ ቢን ፕሬሌቨንት ኢን ዘ ፕሪሚቲቭ ካልቸር። እንግዲህ ለተፈጥሮ ስነ ምግባር ማሳየት ወይም ለምሳሌ እኔ አንድን ሰው ማክበር ካለብኝ ተፈጥሮንም ማክበር አለብኝ ይህ ስነ ምግባራዊ ነው የሚባለው እሳቤ ወይም ናቹራል ሞራሊቲ የምንለው ነገር ፕሬቨለንት ነው ወይም በጥንታዊ ከነበሩ ባህሎች ላይ የሚደረግ የሚተገበር ነው። some see natural as a being valuable only for the good of humanity። አንዳንዶች ሰዎች ግን ተፈጥሮ ምንድን ነው ሲባሉ ለሰው ልጆች የሚጠቅም ሰውን ለማገልገል የመጣ ነው ብለው ያነሳሉ። but many others has come to see it as a good in itself worthy and moral consideration። ሌሎች ታዲያ ምን ያነሳሉ? ተፈጥሮ ምንድን ነው ኔቸር ምንድን ነው ስንላቸው ለሰዎች ለማገልገል የመጣ ሳይሆን ብለው ነው የሚያነሱት። ለሰዎች ቫሉዌብል ለመሆን የመጣ ሳይሆን ኢትስ ኤ ጉድ ኢን ኢትሰልፍ በራሱ ጥሩ የሆነ ነው በራሱ ወብዝ የሆነ ነው ብለው ነው የሚያነሱት። ስለዚህ በራሱ ወብዝ የሆነው ነገር በራሱ ሊከበር ይገባል ወደሚል እሳቤ ያዘነብላል ማለት ነው። እንደዚህ አይነት እሳቤ ነው ያላቸው። ለዚህ ምሳሌ ሲያስቀምጡ የሮቢንሰን ክሩሶ ዴዘርት የምትለዋ ምሳሌ ነው ያስቀምጣሉ። ስነ ምግባራዊ ነው አይደለም ለሚለው ሀሳብ እስቲ እራሳችሁን እልም ባለ በረሃ ላይ አስቡትና አንድ ተክል ብትኖር አንድ በጣም የምታምር አበባ ብትኖር በአንድ በረሃ ላይ የጸደቀች ያችን አበባ ትቆርጣላችሁ ወይ ብሎ ይጠይቃችኋል። አብዛኞቻችሁ አይ አልቆርጣትም ማለት ለመልሳችሁ በዛ በረሃ ላይ ጭው ባለ በረሃ አንድ ብቻ ስለሆነች ከሆነ ያዘናችሁት ለዛች ለተፈጥሮ በአካባቢያችሁ ያለውንም ደግሞ አበባ ከዚሁ አንፃር አትቆረጡት ወደሚል ስነ ምግባር ያሳድገዋል ማለት ነው። ሞራሊቲ ኤንድ ኔቸር ከዚህ አንፃር ይታያል። ኢንዲቪዥዋል ሞራሊቲ ደግሞ የምንለው እንግዲህ ሪፈርስ ቱ ኢንዲቪዥዋልስ ኢን ሪሌሽን ቱ ዘምሰልቭስ አንድ ሰው ከራሱ ጋር ካለው ግንኙነት ጋር ስነ ምግባር ማክበሩን ለራሳችን የምናሳየው ስነ ምግባር
ሊኖረን ያስፈልጋል። and to an individual code of morality that may or may not be sanctioned by any society or religion በቃ የራሳችንን ኢንዲቪዥዋል ኮድ ኦፍ ሞራሊቲ ሊኖረን ይገባል። በማንም ማህበረሰብ በማንም ሪሊጅን ሳክሽን ያልሆነ ብሎ ነው የሚያነሳው እዚህኛው ጋር። ምን ማለት ነው? it allows for a higher morality which can be found within the individual rather than beyond this world in the same natural realm በቃ ሃየር ሞራሊቲ ሃየር ግራውንድ ሃየር የሆነ ነገር ልትሰጡ የሚገባው ለራሳችሁ ነው። ስለዚህ ቢዮንድ ከተለያዩ ሱፐርናቹራል አገዛዞች ከተለያዩ ነገሮች ቢዮንድ ወይም ከነሱ በተቃራኒ አንድ ሰው ለራሱ ሞራሊቲ ሊያሳይ ይገባዋል ማለት ነው። ለራስ ስነ ምግባር ግን ሲባል ምን ማለት ነው? a person may or may not perform some particular act not because society, law or religion says he may not or may not but because he himself thinks it is right or wrong from within its own conscience አንድ ሰው ስነ ምግባርን ፐርፎርም ሊያደርግ የሚችለው የሚገባው አንድ ሰው ስነ ምግባራዊ ሊሆን መሆን ያለበት ብሎ የሚያነሳው እንደ ማህበረሰቡ ከማህበረሰቡ እሳቤ አንጻር ከህግ አንጻር ከእምነቱ አንጻር አይደለም። ይልቁንስ ቢኮዝ ሂ ሂምሰልፍ በእራሱ እንደሚያስበው ወይም እናንተ በግላችሁ ይሄ ነገር ልክ ነው ይሄ ነገር ልክ አይደለም ብላችሁ በምታስቡበት ወይም መንገድ አንድ ነገር ልክ ነው ወይም አይደለም ብላችሁ ዲፋይን አድርጉት ብሎ ነው የሚያስቀምጥልን ማለት ነው። ይሄኛው እሳቤ ነው። ስለዚህ አንድ ሰው ከእምነቱ ከሶሳይቲ ወይም ከላው በተቃራኒ ዊዝን ሂዝ ኦን ኮንሽየስ አንድን ነገር ዲሳይድ ያድርግ ወይም ለእሱ ነው ከዚህ አንጻር ያየዋል ማለት ነው። ሌላው ሶሻል ሞራሊቲ የምንለው ነው። ሶሻል ሞራሊቲ ኮንሰርንስ የሂውማን ቢንግ ኢን ሪሌሽን ቱ ዘ አዘር ሂውማን ቢንግ ሰዎች ከሌሎች ሰዎች ጋር ያላቸውን ግንኙነት የሚያነሳ ሲሆን it is probably the most important aspect of morality በዋናነት the most important የሚባለው ነው። ለምሳሌ አንድን ሰው እንኳን ኖርማሊ ስነ ምግባር ምንድን ነው ብትሉ ሰዎችን ማክበር ሰዎችን መውደድ ነው አይደለ ሊላችሁ የሚችለው ሶሻል ሞራሊቲ ማለት ይሄኛው ነው። እናንተ ከሌሎች ጋር ያላችሁ ግንኙነት ማለት ነው። in that it cuts across all other aspects and it's found in more ethical systems than any of others ስለዚህ ከሌሎች አዘር አስፔክቶች ከተለያዩ ነገሮች ይወጣና እናንተ ከሌሎች ሰዎች ጋር ያላችሁ ግንኙነት ምን ይመስላል በሚለው የምታሳዩት ነገር ነው ማለት ነው። በዚህኛውም በተመሳሳይ የሮቢንሰን ክሩዝ ዴዘርት አይስላንድ የምትለዋ ኤግዛምፕል አምጥተው ሞራል ነው ይሄ ድርጊት እያሉ እንደ ምሳሌ ያስቀምጡበታል። እሺ እንግዲህ ስነ ምግባር ማሳየት ያለብን ለእኛ እያልን ተነጋገርን ለማህበረሰባችን አለ። who is morally ethically responsible ማን ነው ታዲያ ስነ ምግባራዊ ኃላፊነት ያለበት ኢቲካሊ ሪስፖንሲብል የሆነው አካል ማን ነው ስንል morality pertains to human being and only the human beings or else is speculation እንግዲህ ሞራሊቲ ስነ ምግባር ብለን የምናነሳው ነገር በዋናነት ፐርቴን የሚያደርገው ምንድነው ለሰው ብቻ ነው። only to human beings ሰው ብቻ ነው ስነ ምግባር የሚባለው እሳቤ ኖሮት ማመዛዘን ማሰብ ኮንሺየስ ስላለው ህሊና ስላለው ይሄ ልክ አይደለም ይሄ ልክ አይደል ነው ብሎ ማሰብ ማመዛዘን የሚችለው። ስለዚህ ሞራሊቲ ሲባል ሁ ለሚባለው ጥያቄ ምን የሚል መልስ እናስቀምጣለን ማለት ነው? ሂውማን ቢንግ እኛ ሰዎች ይሆናል ማለት ነው። if attribute morality to supernatural beings one has to do so solely on faith. If attribute morality to animal or plant one has to ignore most of evidence that science have given us concerning the instinctual behavior of such beings and the evidence of our own everyday observation ይሄን ሀሳብ ጠቅልል አድርጌ ልንገራችሁ። የተለያዩ ባህሪ የተለያዩ መለያዎች አሉ አይደለ እኛ ሰዎች ከሌሎች የምንለይበት ነገራችን በቀላሉ እንኳን አንድ ነገር ልታዩት ትችላላችሁ። ውሻ እናንተን መጥቶ ቢነክሳችሁ ውሻው ባለቤት ከሌለው የምትጠይቁት አካል አለ? የለም አይደለ? ለምን? ያንን ነገር ኃላፊነት የሚወስድ አካል የለም። ስነ ምግባራዊ ነው ውሻ ያደረገብኝ አይደለም ብላችሁ ውሻውን አንተ ስነ ምግባር እኮ አይደለም የምታደርገው ነገር እኔን መንከስ የለብህም ልትሉት አትችሉም። ውሻውን ምናልባት እንደው ግፋ ቢል በመቱት ነው። እሱም ደግሞ ብዙም እንትና የምትጠይቁት አካል የለም። ውሻው ግን ባለቤት ቢኖረው የውሻውን ባለቤት ሄዳችሁ ልከሱ ትችላላችሁ። አይታችኋል። ሞራሊቲ የሚባለው ሀሳብ ማንን ነው ፐርቴን የሚያደርገው? ሂውማን ቢንግ ነው ማለት ነው። ሂውማን ቢንግ ነው የምንለው ለዚህ ነው። ስለዚህ በተለያዩ አካላቶች ምናልባት ደግሞ እንዲሁ እየሄዳችሁ መንገድ ላይ ወይም አነስታይል ሊሆን ይችላል አይደለ አፕል ስትወድቅ መታ እሱን ብትመታው አፕሏ ለምን መታሽኝ ይሄ እኮ ስነ ምግባር አይደለም ሊል ይችላል? አይችልም። ለምን? ሞራሊቲ ፐርቴን የሚያደርገው ሰውን ብቻ ስለሆነ። እጽዋት ስለወደቀባችሁ ዛፉን ልትከሱት አትችሉም። አንተ ዛፍ ልክ አይደለህም አትሉት።
ስነ ምግባር ለሰው ብቻ ነው የሚያገለግለው ልላችሁ ፈልጌ ናቹራል አይደለም፣ ለተለያዩ ነገሮች አይደለም። ሰዎቹ እኛ ነን፣ መሪዎቹ እኛ ነን። ነገር ግን most evidence seems to indicate that animals as a plant should be classified as neither non-moral or immoral። ነገር ግን አንዳንድ ጊዜ አሁን እንዳልኳችሁ የሆነ ዛፍ ወድቆ እንግዲህ ፍሬውን ጥሎ ቢፈነክታችሁ አትቆጡም። ነገር ግን እንደዚህ አይነት ሀሳቦች ምን ይባላሉ? ነን ሞራል ወይም ኢሞራል ይባላሉ። ኢሞራል አይደለም ያልኳችሁ፣ ነን ሞራል ኦር ኢሞራል ይባላሉ። ኢሞራል ወይም ነን ሞራል ማለት ከስነ ምግባራዊ ስነ ምግባራዊ አይደለም ወይም ስነ ምግባር አይደለም፣ እዚህ ውስጥ ጭራሽ የማይገባ ነገር ነው። that is they should be considered either as having non-moral sense or as being out of the moral sphere altogether። በቃ ከሞራል ስፔሩ ጭራሽ የወጡ ነገሮች። ነገር ግን ከሰዎች ጋር የሚያያዝ ነገር only human beings can be moral or immoral። የሰው ልጆች ግን ኢንቮልቭ የሚያደርጉበት ነገር ከሆነ ስነ ምግባር ነው ስነ ምግባር አይደለም ልንለው እንችላለን። አንድ ሰው እኔን ወሮ በድንጋይ ቢመታኝ ግን ምን ልል እችላለሁ? አንተ ልጅ ልክ እኮ አይደለም ያልከው፣ ስነ ምግባራዊ ድርጊት አይደለም ልል እችላለሁ። ምክንያቱም ሂውማን ቢንግ ኢንቮልቭ ስላደረገበት ማለት ነው። ሀሳቡ ግልጽ ይሆንላችሁ ይመስለኛል። እሺ ሞራል ጀጅመንትን እንመልከት። ስነ ምግባራዊ ዳኝነት refers to deciding what is right and what is wrong in human relation። ሞራል ጀጅመንት ማለት እንግዲህ ጀጅመንት ዳኝነት ውሳኔ ነው አይደለ? ስለዚህ ሞራል ጀጅመንት ስትሉ refers to deciding ነው፣ ውሳኔን መወሰን ነው። ምንም እያላችሁ የምትወስኑት ሞራል ማለት what is right and what is wrong ስለሆነ ከሰዎች አንጻር in human relation ምንድነው ትክክል ምንድነው ልክ አይደለም ብላችሁ ስትዳኙ ሞራል ጀጅመንት እንለዋለን ማለት ነው። ታዲያ ሞራል ጀጅመንት ሲባል ግን በውስጡ የሚይዛቸው ነገሮች አሉ። have to do with the action of human beings and in particular with the voluntary action those action freely chosen። አንደኛ ለነገር ልክ ነው አይደለም ለማለት አክሽኑ በሰው የተደረገም ሆኖ ቮለንተሪ የሆነ አክሽን፣ አንድ ሰው እናንተን አስገድዷችሁ ያደረጋችሁትን ነገር በሞራሊቲ ውስጥ ልናስበው አንችልም። በፈቃደኝነት ግን ያደረጋችሁትን ነገር ቮለንተሪ የሆነ አክሽን ከሆነ ዞስ አክሽን ፍሪሊ ቹዝን ከሆኑ ቮለንተሪ በመብጫችሁ ፈልጋችሁ ፈቅዳችሁ ከሆነ ሞራል ጀጅመንት ውስጥ መግባት ይችላል ማለት ነው። ሌላው ኢቫሉዌቲቭ ነው። because they place value on things or relation of or human action determine what is right or wrong, good or bad። ኢቫሉዌሽን ማለት ማመዛዘን ማለት እንችላለን አይደለ? place value on things እነዛን ነገሮች የሆነ ዋጋ ተሰጧቸውና ከምን አንጻር ከሆነ ሪሌሽን ኦር ሂውማን አክሽን ትሰጡትና ያ ነገር ልክ ነው ያ ነገር ልክ አይደለም እያላችሁ ኢቫሉዌት ማድረግ ትችላላችሁ። ሞራል ጀጅመንት ይህንን ይይዛል። ሌላው ኢት ኢዝ ኖርማቲቭ ነው። ኖርማቲቭ ምን ማለት ነው? because they evaluate or assess the moral worth of something based on some norms or standards። ኖርማቲቭ ኢቲክስ ተብላችሁ ተምራችኋል። ከአይዲዮሎጂካል ማለት ከዴኖቶሎጂካል ከኮንስኩዌንሻል ያላችሁ ተምራችኋል አይደለ? ያ ማለት ኖርማቲቭ የሆነ ሴንስ አለው። ከኮንስኩዌንሱ አንጻር እንዲህ ነው ትሉኝ ትችላላችሁ። ከዴኖቶሎጂም አንጻር ሚንሱን አይታችሁ ልክ አይደለም ልትሉኝ የምትችሉት ነገር ነው ሞራል ጀጅመንት ሲባል ከዚህ አንጻር ሊታይ ይችላል ማለት ነው። we can have an algorithm for judgment since every application of rule would itself need supplementing with further rules። እንግዲህ እኛም ቢሆን የራሱ የሆነ አልጎሪዝም አለን ወይም የሆነ መሰረት አለን። we can have ምንም አይነት እንትን የለም አንድ ነገር ጀጅ ለማድረግ there have no algorithm በሆነ መሰረት አይደለም በሆነ በተቀመጠላችሁ ፕሮግራም በሆነ ወይ አይደለም አንድ ነገር ጀጅ የምታደርጉት። moral principle do not provide us with an autopilot። ሞራል ፕሪንሲፕል የሚባለው ነገር እንደ አውቶፓይለት አይደሉም በህይወት ውስጥ። አውቶፓይለት ማለት እንግዲህ ፕሌኑ ራሱን ችሎ እንዲሄድ ማድረግ ነው። አውቶፓይለት የራሱ ሞድ ነው አይደለ? እንደዛ አይደለም ሞራል ፕሪንሲፕል የምንለው። that judgment is always needed in using or following and floating rules and principle። ህግና ስርዓቶችን በምንከተል በምንጠብቅ በተለያዩ ሁኔታዎች ውስጥ ሊሆን ይችላል እነዛን ነገር ጀጅ ማድረግ ነው እንጂ እንደ አውቶ ፓይለት ይሄ ነገር ልክ ነው ብለን ሁል ጊዜ የምንሄድበት ይሄ እኮ ልክ አይደለም ብለን ሁል ጊዜ የምንቀጥልበት ነገር አለ። እንደ ሞድ የሆነ ተርን ኦፍ ምናምን የምናደርገው ነገር አይደለም ነው የሚለን ማለት ነው። ሶ ኢን ጀጂንግ ኮንዳክት ኦር አክሽን ዊ ሃቭ ቱ ኮንሲደር እና የሆነን ነገር የሆነን ድርጊት ጀጅ እናደርግ ስንል ኮንሲደር ማድረግ ያለብን አንደኛ ሞቲቭ ማለት ተነሳሽነት ነው አይደለ? ሞቲቭ refers to intention or why an action is done። አንድ ነገር why the action is done የሚለውን ጥያቄ መመለስ መቻል አለባችሁ። ለምንድን ነው እንደዚህ ያደረከው? የሆነን ሰው ከዴኖቶሎጂም ከኮንስኩዌንሻልም ልታዩት ትችላላችሁ ይህንን ሀሳብ። አንድ ሰው ዛሬ ሰረቀ እና ምግብ ሲበላ ተገኘ እና ለምንድን ነው የሰረቀው ሲባል እርቦኛል። ምናልባት ይህ ሰውዬ ልክ ነው አይደለም ብላችሁ ምንድን ነው የምመልሱልኝ? ይሄ ሰውዬ የሰረቀው ስለራበው ነው። ልክ ነው አይደለም?
አንዳንዶቻችሁ ልክ ነው፣ አንዳንዶቻችሁ ልክ አይደለም ልትሉኝ ትችላላችሁ። ሞቲቭን አይተን ግን ጀጅ ልናደርግ እንችላለን ልላችሁ ፈልጌ ነው። ኢት ቤዚክ ፎር ኤ ዲተርሚኔሽን ኦፍ ሞራሊቲ። ስለዚህ ይሄኛው ሞቲቭን ማወቅ ለአንድ ነገር ቤዚክ ተብሎ ሊነሳ የሚችል ነገር ነው። ኤ ጉድ ሞቲቭ ኢዝ ኤ ሪኩዌስት ቱ ኮንዳክት ዛት ዊ አፕሩቭ ዊዛውት ኳሊፊኬሽን። ታዲያ ጥሩ የሆነ ሞቲቭ ሲኖር ያለምንም ቅድመ ሁኔታ አንድ ነገርን ጥሩ ነው ብለን ልናደርገው የምንችለው ነገር ነው። ለምን አድርገው ሲባል ጉድ ሞቲቭ ከነገራችሁ አሃ ጉድ ሞቲቭ ወደ ጉድ ምን ይወስደናል? ኮንሲኩዌንስ ይወስደናል። አሃ ይህ ነገር ጥሩ ነው ማለት ነው እንድትሉ ያደርጋችኋል ነው። ካንትም ያስቀመጠው ነገር አለ። nothing can possibly be convinced in the world or even out of it which can be called good without qualification except a goodwill ይላል። ካንት የሚያነሳው ሀሳብ በዓለም ላይ ጉድዊል ከሚባለው እሳቤ ወይም ከመልካም ፍቃድ ውጪ በራሱ ጉድ የሆነ ነገር የለም። የሰዎች መልካም ፍቃድ ግን አንድ ነገር ጉድ ወይም ባድ ሊያደርገው ይችላል ይላል። ምን ማለት መሰላችሁ? ምናልባት የሆነን ሰው የታመመን ሰው የሆነ ዶክተር እንዲሰናበት እንዲያርፍ አደረገው እንበል። ምናልባት እንዲያርፍ ማድረጉ ሰውየው ቀጣይ ህይወቱን ካየን በጣም የሚሰቃይ በጣም አስቸጋሪ ሁኔታ ውስጥ የሚኖር ከሆነ ምናልባት ከመልካም ፍቃዱ አንጻር ጥሩ ነው ልንለው እንችላለን። ወይም ጉድዊል ወይም አንድ ነገር ላይ የምናሳድረው መልካም ፍቃድ ነው የሚወስነው ነው የሚለን ባጭሩ። rational being strives to do what he or she ought to do, and this is to be distinguished from an act that a person does from either inclination or self-interest ይለናል። ታዲያ እኛ ሚዛናዊ የሆኑ ሰዎች እንደመሆናችን መጠን እሱ ምን ማድረግ አለበት፣ እሷስ ምን ማድረግ አለባት የሚለው ነገር ዲስቲንጉሽ የሚሆን ነው። ብቻ ግን ጠቅለል ስናደርገው ሞቲቭ የሚባለው ነገር እንደ አንድ ጀጅመንት ሊቀመጥ ይችላል ማለት ነው። A person must act out of a duty of the moral law that is out what want to do. The good will acts out of a sense of duty ብሎ ያስቀምጠዋል ማለት ነው። ሌላው ሚንስ ነው። ሚንስ ደግሞ ማለት there may be many means for achieving something። የሆነ ሰው የሆነ ነገር ለማድረግ የተለያዩ ምክንያቶች ይኖሩታል አይደለ? ሰረኩ እኮ ስላችሁ ለምን ብላችሁ ስትጠይቁኝ እሱኛው ሚንስ ምንድን ነው? ለምንድን ነው የሰረኩት? እሱን ማወቅ፣ እሱን በማወቅ ውስጥ ጀጅመንት ይካሄዳል። አሃ ለዚህ ከሰረክማ ይሄ ነገር ውስጥ ጥሩ ነው፣ ይሄ እኮ ባድ ነው እንድትሉኝ ነው ሞቲቬንም ሚንሴንም ማወቅ ያለባችሁ። ስለዚህ ሚንስ አንደኛው ነገር ነው ማለት ነው። The term means can be defined as an agency, instrument or method used to attain an end። ሚንስ የምንለው ነገር እንደ ኤጀንሲ ልትወስዱት እንደ መሳሪያ ልታደርጉት ትችላላችሁ። ብቻ ግን ኢንዱን ለማወቅ አቴን ለማድረግ የምንጠቀምበት ነገር ነው ማለት ነው። We expect people to use the best available means to carry out their purpose. Condemn them in the choice of means impress as unjust, cruel or immoral። እንግዲህ ሰዎች አንድ ነገር በሚያደርጉ ሰዓት አልተገባ ጭካኔ ያለው ስነምግባራዊ ካልሆነ ድርጊት በላይ ተገቢ የሆነ ሚንስ እንዲኖራቸው ይጠበቃል። There is a danger in proposing that any means may be used provided the end is good or that the end justifies the means። አንዳንድ ጊዜ ግን ደግሞ አለ ሚንስ እንደ ዴኖቶሎጂ እሳቤ አንጻር በሚንስ ብቻ ወስደን ድርጊቱን ባድ ልንለው እንችላለን። አንድ ሰው ርቦት ከሰረቀ ሚንሱን ብቻ ተመልክተን ተገቢ የሆነ የሞራል ድርጊት ስለሆነ ባድ ነው ልንለው እና ጀጅ ልናደርገው ሁኔታዎች አሉ። ከኮንስኩዌንሻሊስት አንጻር ደግሞ እንግዲህ ሚንስን ብቻ አይተን ደግሞ አሃ ብለን ልንዳኘው እንችላለን። እሱ ራሱን የቻለ እሳቤ ነው። ኮንስኩዌንስስ ብለን ደግሞ እንየው። ስለዚህ ሁለት ነገር አየን። ኢንጀጂንግ አወር አክሽን አንደኛ ሞቲቭ፣ አንደኛ ሁለተኛ ሚንስ፣ ሶስተኛ ኮንስኩዌንስ። ኮንስኩዌንስ ውጤት ነው አይደለ? ዘ ኢፌክት ኦር ሪዛልት ኦፍ ሞራል ዲሲዥን ቤዝድ ኦን ኤ ቫልዩ ነው። የአንድን ነገር ውጤቱን በመመልከት ያንን ነገር ጉድ እና ባድ ብላችሁ መለየት። Ordinarily when people ask what is right they are thinking about the consequences of the action። ይሄኛው ኦርዲናሪ እንዲሁ በተለምዶ እንኳን ስነ ምግባር ምንድን ነው ብላችሁ ለሰዎች ጥሩ ማድረግ ትሉኛላችሁ እንጂ ውጤቱን ማለት ነው ውጤቱ ላይ ነው የምታተኩሩት። ጥሩ ማድረግ ማለት ድርጊቱ አይደለ እንትኑ ውጤቱ ላይ አይደለም የምታተኩሩት። ማብላት ምን ማለት እሱ ነው ጥሩ ነው የምትሉኝ። ስለዚህ ጉድ ሞቲቭ ወይም ጉድ ኮንስኩዌንስ ነው ሰዎች ኦርዲናሪ የሚያዩት። ስለዚህ ኮንስኩዌንስን አይተን አንድ ነገር ጉድ ባድ ብለን ጃጅ ልናደርግ እንችላለን ማለት ነው። እንደ ካንት ደግሞ ካየነው ዩቲሊታሪያኒስት ቱ ዘ ሪዛልት ነው። እንደ ዩቲሊታሪያን እሳቤ ሪዛልትን አይተን ጉድ ባድ ልንል እንችላለን። የዩቲሊታሪያኒዝም እሳቤ እንግዲህ የምታውቁት ለማህበረሰቡ ማዳላት ነው አይደለ? ከአንድ ሰው ይልቅ ማህበረሰቡ የሚጠቀም ከሆነ ዛት ኢዝ ጉድ ነው የሚለው። በቃ ምንም በሉ አንድ ሰውንም ገላችሁ ሊሆን ይችላል ብዙ ልታድኑ ብዙሃኑ ከዳኑ ጉድ ነው የሚለው ኮንስኩዌንሱ ላይ ስለሚያተኩር እንደዚህ አይነት
ከሆነ ምን እንለዋለን? ኮንስኩዌንስ እንለዋለን። ሌላው ሞራላዊ ሁኔታው ሲቹዌሽኑ ምን ይመስላል ብላችሁ ልዳኙም ትችላላችሁ። ኢት ኢንቮልቭስ የሞራል ኤጀንትስ የሞራል ኤጀንት የምንለው እኛ ሰዎችን እናስፈልጋለን ለሞራል ሁኔታ ለሞራል ሲቹዌሽኖች ውስጥ human beings ስንል who act are empowered to make choices and consciously make decision human being ስንል አንድን ነገር empower ሆኖ ምርጫ መርጦ ማድረግ የሚችል መወሰን የሚችል ዲሳይድ ማድረግ የሚችል አካል ኤጀንት ማለት ነው፣ ወኪል ማለት ነው። as a moral agent demands are made on us and place us under obligation we have both duties and rights እንግዲህ ሞራል ኤጀንት እንደመሆናችን መጠን ሁኔታዎች ሞራል ሲቹዌሽኖች ሰዎችን አንዳንዴ አንደር ኦብሊጌሽን ውስጥ ይከቱናል፣ አንዳንዴ ደግሞ ምርጫ ውስጥ እንድንገባ ያደርጉናል። ጉድና ባድ የትኛው ነው እንድንል፣ ይሄ ጥሩ ነው ይሄ መጥፎ ነው እንድንል፣ ወይም ደግሞ አንዳንዴ ጫና ውስጥ ከተውን ዲዩቲ እና አንደር ኦብሊጌሽን ውስጥ የምንገባባቸው ሁኔታዎች አሉ። እነዚህ እንደ ዲዩቲ እንደ ራይት ልናያቸው እንችላለን። ጠቅለን ስናደርገው ሞራል ሲቹዌሽን፣ ኮንስኩዌንስ እንዲሁም የጠቀስናቸው ሁለት ነገሮች ለሞራል ጀጅመንት እንደ ኢንግሪዲየንት የምንጠቀምባቸው ነገሮች ናቸው። ሞራል ሁኔታ ታሳቢ በማድረግ ማለት ነው። አሁን ደግሞ ዋት ሜክስ ኤ ሞራል አክሽን ሞራል፣ አንድን ድርጊት ስነ ምግባራዊ ነው ለማለት ምንድን ነው አንድ ነገር ስነ ምግባራዊ ነው የሚያስብለው ነገር የሚለውን ነበር እንመልከት። ሰምታይምስ አንዳንዴ ዊ ቲንክ ሞራል ሚንስ ሞራሊ ጉድ፣ ስነ ምግባር ወይም ሞራል የምንለው ነገር በቃ ሞራሊ ጥሩ የሆነ ተብሎ ይታሰባል። ስነ ምግባር የሚባለው እሳቤ ሁልጊዜ ብዙዎቻችን ጋር ልክ የሆነ የሚመስለን ነገር አለ። ስነ ምግባር ግን ሁሌ ልክ የሆነ ነገር አይደለም። ፊሎሶፊካሊ ግን ሲታይ it refers to an action which comes within the scope of morality። ሞራል ሲባል ሞራሊቲ በሚባለው ስኮፕ ውስጥ ያለ ነገር ነው። ስነ ምግባር ስንል ጉድም ባድም ሊሆን ይችላል ማለት ነው። ጉድም ባድም የሆነ ነገር ሞራል ተብሎ ሊገለጽ ይችላል። ለምን ኢቲክስ ስንል ወይም ሞራል ስንል ምንድን ነው? ዋት ቲንግ ኢዝ ራይት ዋት ቲንግ ኢዝ ባድ ማለት አይደለ? ስለዚህ ስኮፕ ኦፍ ሞራሊቲ ውስጥ ያለ ነገር ነው። an action which is morally significant either in positive way because of it is good or right or in negative way because action is good or bad። ስለዚህ አንድን ነገር ጉድ ወይም ራይት ነው ልንል የምንችለው ወይም ባድ ነው ሮንግ ነው ልንል የምንችለው ከኔጌቲቭ ከፖዚቲቭ ወይም ያለን ስኮፕ የሚያጠቃልል ነገር ሞራል ነው ይባላል። ስለዚህ እነዚህ ነገሮች የያዘ ነገር ታዲያ ኖት ኦል አክሽን አር ኤ ሞራል ሴንስ፣ ቅድም እንዳልኳቸው ሁሉ ነገር ስነ ምግባር ነው አይደለም ብለን ጀጅ ልናደርገው ቅድም እንዳልኳቸው ዛፍ ከብኝ አንተ ዛፍ ስነ ምግባራዊ ድርጊት አላደረግም አልለውም። ምክንያቱም እሱኛው ምን ስለሚባል ቅድም እንዳለው ኤ ሞራል ኦር ነን ሞራል፣ ይህን ሀሳብ ራሳችን እንደምንሳት ኤ ሞራል ኦር ነን ሞራል ስለሚባል ታዲያ አንድ ነገር ስነ ምግባራዊ ነው ለማለት ኤጀንት ያስፈልገዋል ለማለት ነው። ነገር ግን ለምሳሌ ፑቲንግ ኤ ሮንግ ኮድ ሻርፒንግ ኤ ፔንስል ኦር ካውንቲንግ አፕል፣ እስቲ አፕል መቁጠር ከዛፍ ላይ ስነ ምግባራዊ ነው አይደለም ብላችሁ ምንድን ነው የምትመልሱት? መልስ አላችሁ አይደለ? ኢሞራል ነው ይሄ ነገር ማለት ቆጠርኩ አልቆጠርኩ ምን ይፈይዳል? ከሚንስ አንጻር ከሞቲቭ አንጻር ከኮንስኩዌንስ አንጻር ምንድን ነው ፋይዳው? ምንም። ስለዚህ ነን ሞራል ኢሞራል እንለዋለን። ሞራሊ ኒውትራል የሆነ ወይም ነን ሞራል የሆነ ነገር ነው ማለት ነው እንደዚህ አይነት ነገር። ታዲያ አንድ ነገርን አንድን ድርጊት ሞራሊ ልክ ነው ወይም ሞራሊ ልክ አይደለም ለማለት እንደ መስፈርት እንደ ፊውቸር የምንጠቀምባቸው ነገሮች አሉ። እንግዲህ ሞራል ስንል የሞራል አክት ኢንቮልቭስ አን ኤጀንት፣ ስነ ምግባራዊ የሚባል ድርጊት አካል ኤጀንት ይፈልጋል። ኤጀንት የሚባለው ናቹራል የሆነ ኤቨንት ኦር አን አክሽን ፐርፎርምድ ባይ አኒማልስ ዘን ኢት ኢዝ ሞራሊ ኒውትራል። በተፈጥሮ ወይም በእንስሳ ምናምን የሚካሄድ ነገር ምንድን ነው? ልክ አይደለም ወይም ሞራሊ ኒውትራል ነው አይደለ? ታዲያ ምንድን ነው ኤጀንት የምንለው ስንል ኤጀንት የሚባለው አካል በትክክል ሂውማን የሚባለውን ሀሳብ በትክክል መግለጽ የሚችል ሂውማን ካን ቢ ሞራል ኤጀንትስ። ስለዚህ ሰዎች የሚሳተፉበት ነገር እንዳለ ልክ ነው አይደለም ሊባል ይችላል ማለት ነው። or any creature that can freely and thoroughly choose its action will count as a moral agent። ሰው የሚሳተፍበት ወይም ማንኛውም ክሬቸር ሊሆን ይችላል ሰው በፈቃደኝነት የሚወስነው ነገር ከሆነ ቹዝ የሚያደርግ ከሆነ ያ ነገር እንደ ሞራል ኤጀንት ተቆጥሮ ስነ ምግባር ነው አይደለም ብለን ጅጅ ልናደርገው እንችላለን ማለት ነው። ሌላው የሞራል አክት ካል ኢንቮልቭስ ኢንቴንሽን፣ ሞራላዊ ድርጊት ኢንቴንሽን ይፈልጋል። ማለት ኢንቴንሽን ማለት ለምንድን ነው የተነሳችሁት ለምን አደረጋችሁት ስትባሉ መልስ ሊሰጣችሁ ያስፈልጋል። ውሻው ነው ወይም የሆነ ነገር ላይ ልታነሱት ትችላላችሁ። ኢንቴንሽን ሂር ሪፈርስ ቱ አወር ሞቲቭ፣ ለምን አደረግኩት ለሚለው ነገር መልስ መመለስ ማለት ነው። ኢፍ አን አክሽን ኢዝ ደን አክሲደንታሊ፣ አንድ ድርጊት እንደው በአደጋ ከተከሰተ ኢት ሜይ ቢ ካውንት አት ኤ ሞራሊ ኒውትራል አክሽን። ዛፍ ከወደድን
ዛፉን ለምን አረከው አልለውም አይደለ? አክሲደንታል የሆነ ነገር ነው። ያንን ነው አክሲደንታል የሆነ ነገር ሞራሊ ኒውትራል ነው ወይም ነን ሞራል ነው ኢሞራል ነው እያልኩ ልገልጽ የምችለው። However, some intuitional acts such as those done through negligence can be moral. Neglecting our duties even accidentally make us morally culpable. ነገር ግን እንግዲህ ሞቲቭ አክሲደንታል የሆነ ነገር ነን ሞራል ነው ስላቸው ችላ ማለት እንደ ምሳሌ ያስቀምጣል። ችላ ብላችሁ ወይም ሳታውቁ በድንገት ህግን ስለጣሳችሁ ስነ ምግባር ነን ሞራል ነው ማለት አይደለም። ኤጀንት ናችኋ እናንተ። ነን ኤጀንት ለሆነ ነገር ብቻ ነው የሚሰራው። የሞራል አክት አፌክት አዝ እና ሞራል አክት እንግዲህ አንደኛ ኤጀንት አለው፣ ምክንያት አለው፣ ሶስተኛ ደግሞ አፌክት አዘር ሌላውን ሰው የሚነካ ወይም አፌክት የሚያደርግ ነው። ሞራል አክሽን ኢዝ አን አክሽን ዛት ኢዝ ሃርምፉል ሊጎዳ የሚችል ነው። ሃርምፉል ስንል ከምን አንፃር? አንድን ሰው ኢት ካን ቢ ፊዚካል፣ ኢት ካን ቢ ሳይኮሎጂካል፣ ኢት ካን ቢ ኢሞሽናል በስሜት ሊሆን ይችላል። ዲፕራይቪንግ አዘር ኦፍ ሃፒነስ ያንን ሰው ደስታ መንጠቅ ሊሆን ይችላል፣ ማሳጣት ሊሆን ይችላል አይደለ? ሃርምፉል ጎጂ ስንል እንደዛ ነው። ሞራል አክሽን እንደዚህ ሌሎቹን አፌክት ማድረግ የሚችሉ ናቸው። ከዚህም በተጨማሪ ደግሞ ሌላውን ሰው ሲረዱ ደግሞ ቤኔፊሻል የሆነ ኮንስኩዌንስም ሊያመጡ የሚችሉ ነገሮች ናቸው ፎር አዘርስ። ስለዚህ ይሄኛውን ይሆናል ለማለት ነው። ሞራል አክሽን አፌክት አዘርስ። እነዚህ ሶስቱን ሀሳቦች ያዟቸው። ጀነራሊ እንግዲህ የሞራል አክሽን ኢዝ ኢን ዋን ዊች ሞራል አክሽን ሞራላዊ ድርጊት የምንለው ነገር በዛም አለ በዚህ ፐርፎርምድ ባይ ኤጀንት በሆነ ሰው የሚደረጉ ናቸው። በሆነ ሰው የሚደረጉ ስንል ኬፐብል ኦፍ ፍሪ ቹዝ በነፃነት ኢዝ ዘ ሪዛልት ኦፍ ኢንቴንሽን በምክንያት የሚደረጉ ናቸው። ለምን አድርጋችሁት ሲባል ምክንያት የምታስቀምጡባቸው ናቸው። አዝ ኤ ሲግኒፊካንት ኮንስኩዌንስ ኦፍ አን አዘርስ በሆነ ሰው ላይ በሌላው ላይ በጎም የሆነ ወይም ኢት ካን ቢ ቤኔፊሻል ኢት ካን ቢ ሃርምፉል የሆነ ኮንስኩዌንስ ያላቸው ናቸው ማለት ነው። ለዛሬ የነበረንን ቆይታ እዚህ ጋር እናብቃና በቀጣይ በሌላው ክፍል የምንገናኝ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።